አሁን ላይ ግንባሬ ማበጡን አትዩ። በቃ ወንድ ልጅ ግን አያችኋል ላጥላጥላጥላ እነዚህ ሶስቱን ነው የምጠቀመው። እነዚህ ስለ ፀጉሬ ምንም እንዳትሉሽ። ማርኛ ሊጠፋኝ ነው እንዴ? ሌላ ምንም ኮልኮል አያስፈልግም። ደርዘን ነው ይዤ የመጣሁት ከኢትዮጵያ። ከባሌ ፀጉር መቁረጫ ውስጥ እኮ ነው የወጣችው። ግንባሬ እንዴት ፍጥጥ እንደሚል በጣም ቆሽሿል ፀጉሬ። ባይዘይ ሰላም ሰላም፣ እንዴት ናችሁልኝ? ደህና ናችሁ ወይ? መቅዲ ነኝ። ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ሌሎቻችሁ ደግሞ ያው ምን ማድረግ እንዳለባችሁ ታውቃላችሁ። የምትወዱኝ ከሆነ ላይክ አድርጉ፣ ኮሜንት አድርጉ፣ ሼር አድርጉ። በዛሬ ቪዲዮ ምንድነው የምናደርገው? ሆስፒታል ቀጠሮ አለብኝ። ቀጠሮ 7:45 ነው። 7:45 ተመሳሳይ ከቀኑ 7:45 ማለት ነው። አሁን ስንት ሰዓት ሆኗል መሰላችሁ? 6 ሰዓት ከምናምን ሆኗል። ቆይ ሰዓቱን አየውና እነግራችኋለሁ። እና ወደ ሆስፒታል ልሄድ ስለሆነ አብረን እንዘጋጃለን ማለት ነው። እንደዚህ አይነት ቪዲዮ ለመጀመሪያ ጊዜ ነው በዩቲዩብ ስሰራ። ብዙ ጊዜ ጌት ሬዲ ዊዝ ሚ ቲክቶክ ላይ እሰራለሁ እና ለመጀመሪያ ጊዜ ነው በዩቲዩብ የሰራሁት። ስለዚህ አብረን እንዘጋጅ። ሁሉ ጊዜ ማለት ነው እኔ በጣም ረጅም ጊዜ የሚፈጅብኝ ምንድን ነው? ፀጉር። አሁን ከሻወር ነው የወጣሁት እና ስለ ፀጉሬ ምንም እንዳትሉሽ። ፀጉሬ በቃ የእብድ ፀጉር ነው የመሰለው እና ቆሽሿልም። ሲጀመር ታጠበዋለሁ ነገ ወይ ደግሞ ዛሬ ካልመሸ ታጠበዋለሁ ከሆስፒታል ስመለስ። ሳያችሁት ከጥቅም ውጭ ሆኗልና ቀድሜ ያው ፀጉሬን ነው ማስተካክለው። ስለዚህ አብረን እናስተካክላለን። ቆሜ ከማስተካከል ወንበር ላምጣና ልቀመጥ። የኔን ፀጉር ለማስተካከል በጣም ብዙ ሰዓት ነው የሚፈጀው እና ቢፎሩን አይታችሁታል። ከዛ በኋላ ላይ እንዴት ቆንጆ እንደማደርገው ደግሞ ታያላችሁ። ስለዚህ እዚህ ጋር እንቀመጥ። ቆይ ጁስ ይዤ ልምጣ ደግሞ ወፈረ። እሷን ይዤ መጥቻለሁ። ስለዚህ ወገባችንን ታጥቀን ፀጉራችንን እናስተካክላለን። ፀጉሬን ማስያዝ እንጀምር። ፀጉሬ ማለት ነው ይላችሁ ይታያችሁ እንደሆነ ፐርሙ እየወጣ ነው እና ፐርሙ እየወጣ ያለበት ቦታ ክርድድ ብሏል። ከዛ ደግሞ እዛ ጋር ያለው ፀጉር ደግሞ ለስለስ ብሏል። ጫፉ ላይ ያለው ማለት ነው ፐርሙ ያልወጣበት። በጣም ቆሽሿል ፀጉሬ ባይዘይ። ቅባት ራሱ አድርጌበታለሁ ግን ወይ ነገ ወይ ማታ ታጠበዋለሁ። እንግዲህ ትላንት ጄል አድርጌበት ነበር እና ነጭ እየሆነ ነው። በስመአብ በጣም ነው የቆሸሸው ፀጉሬ። እሺ ከዛችን እንደዚህ እናደርግና ማስያዛችንን እንቀጥላለን ማለት ነው። እና እንዴት ናችሁ ግን? የዩቲዩብ ቪዲዮችን እየወደዳችኋቸው ነው? እስቲ አስተያየታችሁን ንገሩን። እሺ ምን አይነት ቪዲዮ ብሰራ ጥሩ ነው? ምን አይነት ቪዲዮ ልስራላችሁ? እየተመቻችሁ ነው ወይ? ንገሩ። ማስተካከለው ነገር ካለም ንገሩ። ፀጉሬ ላይ ጄል ባላስነካ ደስ ይለኝ ነበረ፣ ግን ጄል ምናምን ካላስነካሁኝ እሺ ብሎ ለጥ አይልልኝም። ከዛ ደግሞ ስለቆሸሸም ነው ጄል እያስነካሁት ያለሁት። እቺ ነው ለቀን ምናምን በጄል ነው እያስያዝኩ ያለሁት። ፀጉሬ ጥብቅ ሲያደርገኝ ማለት ነው ግንባሬ እንዴት ፍጥጥ እንደሚል። እሺ ከዛ እንደዚህ እናስይዛታለን። ፀጉሬን አስይዝና ከዛ በሻሽ ምናምን ለጥ አድርጌው ሌላ መስተካከል ያለበትን ነገር አስተካክላለሁ። ቀድሜ ፀጉሬን ካላስያዝኩትና ጊዜ ካልሰጠሁት ከባድ ነው የሚሆነውና ለዛ ነው። እናንተ ቀድማችሁ ምን ነው የምታደርጉት? ልብስ ነው የምትለብሱት? ፊታችሁን ነው የምታስተካክሉት? የምጠቀማቸው ነገሮችን ላሳያችሁ። እነዚህ ሶስቱን ነው የምጠቀመው።
ይሄ ጄል ግን በቃ በጣም አስጠሊታ ጄል ሆኗል። አሁን ላይ በጣም ነው ነጭ የሚያደርገው ብታዩ። ለዛ ቀድሜ ቅባት አረግበታለሁ። ብሉ ማጂክ ነው እሱን ቅባት ቀድሜ እንደዚህ አረግበታለሁ። ከዛ ጄሌን አረጋለሁ ማለት ነው። ይሄ እኮ ጄል ያነጣል የሚለው ቃል አይገልጸውም። በቃ የሆነ ፍርፍር ነው የሚለው እንደ ፎሮፎር ነገር። ሲደርቅ ግን አሁን እንደዚህ ቅባት ሳረግበት እሱን ያጠፋልኛል። ፀጉር ማስያዝ እኮ ጎበዝ ነኝ። መስራት ነው ማልችለው። ሹሩባ ምናምን ብዙም አልችልም፣ ግን እየለመድኩ ነው አሁን። ችግር ላይ ስትሆኑ በቃ ያስለምዳችኋል ብዙ ነገር እና አክቹሊ በፊትም እኔ በጣም ነው ማስይዘው ፀጉሬን ምናምን፣ ስፔሻሊ ፐርም ሲኖረው አያስቸግረኝም። በቃ ፐርም ካለው ቀላል ነው ብታይ። አሁን ግን ፐርሙን ስላቆምኩኝ በዚህ እርግዝና ምክንያት ያው ተመልሼ መቀባ አይመስለኝም። ከባድ ሆነብኝ። ጄሌን ምንን እየለጠፍኩ እንግዲህ እንደዛ ነው እላችኋለሁ። ገንቦ ራስ ያደርገኛል እኮ ሰው እንደዚህ ሳረግ ቤቢ ሄር ምናምን ሲወጣ ካልሆነ አትዩኝ በቃ ግንባሬ። ከዛ እንደዚህ ለጥ ካረግን በኋላ ምን እናደርጋለን መሰላችሁ? እቺን እንፈታለን። መሀሉ ላይ ከተበላሸ ደግመን እናስተካክላት። ጌሬድ ዊዝ ሚ ምናምን ስሰራ ሙዚቃ ቢኖር አሪፍ ነበረ፣ ግን ዩቲዩብ ኮፒራይት ምናምን ስለሚል ነው ሙዚቃ ያልከፈትኩት። ከዛ እቺን እንደዚህ እናረጋታለን ማለት ነው። ሉክ ነይ ምን አስመሰለኝ ገንቦ ራስ። እሺ እቺኛዋንም እንደዚህ እናረጋለን። ፋይናል ሪዛልቱን ትወዱታላችሁ። እሺ አሁን ላይ ግንባሬ ማበጡን አትዩ፣ ግንባሬ መውጣቱን አትዩ። ፋይናል በስተመጨረሻ ከዛ ድጋሚ ነጭ እንዳይሆን ትንሽዬ ቅባት ጥሩ ነው። ከዛ እቺ ጫፍ ላይ ያረግናት ስላልተያዘች ድጋሚ በፀጉር ማስያዣ እንደግመዋለን ማለት ነው። ጠበቅ አድርገን እናስይዛለን። እሺ ከዛ ቤቢ ሄር እናወጣለን። ቤቢ ሄር ካልወጣ በቃ ይሄ ገንቡሪ ይፈጣል። ሰው ቤቢ ሄር ደግሞ ማወጣ በዚህኛው ነው። ይህን እወደዋለሁ በጣም የተመቸኝ ጄል ነው። ከዛ ቤቢ ሄራችንን ቤቢ ይሁን ማማ ይሁን ዳዲ ይሁን እናወጣዋለን። በዚህ በኩል የምናወጣ ይሄ ግንባር እንደዚህ ካልደበቅ ነው አይሆንም። አሁን ትንሽ ይሻላል አይደል? ከዛ ጫፉ ላይ ዊግ እቀጥልበታለሁ እና ዊግ ሲቀጠል ደግሞ ቆንጆ ይሆናል። ሻሽ ሲታሰር ለጥ ሲል ምናምን ቆንጆ ይሆናል።
እንደዚህ ሆነን ቆይ የሆነች ደግሞ ለጥ የምታረግ ብሩሽ አለች። በጣም ጸደይ ነች ብታይ። ከባሌ ፀጉር መቁረጫ ውስጥ እኮ ነው የወጣችው። ግን እንዴት ለጥ እንደምታረግ በጣም ነው የምወዳት። የተወሰነ ደቂቃ ለጥ እንዲል ሻሻችንን እናስራለን ማለት ነው። እሺ ጁሳችንን ወፈረ በጣም። ፍሪጅ ውስጥ እኮ አድርጌው ነው። ይሄንን ነው ጫፍ ላይ የምጠቀልለው። እቺን አስይዛታለሁ በላስቲክ እንዳትፈታ። አክቹዋሊ ሌላ ቪዲዮ ሰርቻለሁ ፀጉር አያያዝ፣ እሱ ላይ ሌሎች ቪዲዮዎች ላይ በደንብ ማየት ትችላላችሁ። እሺ የተወሰነ ለጥ ብሎልናል። በኋላ መልሼ አስረዋለሁ። ዊጉን ልቀጥልና ትላንት ቲክቶክ ላይ ማለት ነው እንትናን አይቼው ቴድሮስ ሞሲሳ ካወቃችሁት እንትን የሚለው ዘፈን ጋዜጠኛ 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 ጠቅልዬ ጨርሻለሁ ማለት ነው። ለዛ በደንብ ለጥ እንዲልልኝ ሻሽ ልሰርና ከዛ ፊታችንን ደግሞ እናስተካክላለን። ብዙ ነገር አልቀባባም፣ እንዲሁ ቅንድቤን ነው ማስተካክለው። ከዛ ቻፕስቲክ እንቀባለን። ብዙም አይፈልግም ሲጀመር። ይሄ ኩል ማለት ነው እዚህ ሀገር ማይገኝ መስሎኝ ደርዘን ነው ይዤ የመጣሁት ከኢትዮጵያ። እንደዚህ ብዬ ትንሽ ነው ማረከው ዳርዳሩ። ቅንድብ ሲደምቅም አልወድም። ሲጥል ያን ያህል መላጣ ቅንድብም አይደለም ፀጉር ስላለው እንዲሁ ነካ ነካ። ጠርዝና ጠርዙን አርጌ ማበጠር ነው። ከዛ በኮንሲለር ዳርዳሩን ታችሁን አጸዳዋለሁ። ዳርዳሩ ማለት ነው። ኢቨን የላይኛውን ራሱ አልነካውም፣ የታችሁን ብቻ። ኮንሲለር ራሱ አልቃለች። ኮንሲለር በቃ ቅይር ነው የሚያደርገው እና ደስ ይላል። አሪፍ ነው። አስተያየት ስጡኝ እሺ። ዝም አትበሉ። ከእናንተ ጋር ነው የምለፈልፈው ብቻዬን። እና ግን ጋይስ ሰብስክራይብ አድርጉኝ እሺ። ሰብስክራይብ አድርጉኝ። በጣም ትንሽ ነው ሰብስክራይበራችን። ግን ከተመቻችሁ ግዴታ አይደለም። የመመቻችሁ ሰዎች ሰብስክራይብ አድርጉ። እሺ እንዴት ሆነ ቅንድባችን? ጥሩ ነው። ድምቅምቅ ማለት እኔ አልወድም። ከዛ በስሱ እንዴት አያችሁት? ተስተካክሏል፣ ግን አልተስተካከለም ማለት ነው። እሺ ከዛ በቃ ሌላ ማስካራ አረጋለሁ። ማስካራ የራሱ አልቃለች። በቃ
እሺ ቅንድቤንና ማስካራን ተቀብቻለሁ። አሁን ደግሞ ቻፕስቲክ እንቀባለን። ኩላችንን ዳርዳር እናደርግና ከዛ ጀስት ውሃ ቻፕስቲክ ነው ማድረገው። ይሄ እንደዚህ ቡኒ ኩል ሲቀባ ማለት ነው ቁጭ ሲል እንዴት እንደሚያስጠላኝ። አንዳንድ ሰው እንደዚህ ስለው ቁጭ ይላል ቡኒው ድምቅ ብሎ ማለት ነው። ደስ አይልም እንደዛ። የድሮ ስታይል ይመስላል እንደዚህ ማለት ነው። እንዲህ መዋሃድ አለበት። ከዛ ውሃ ቻፕስቲካችንን እንቀባለን እንደዚህ ማለት ነው። በቃ ሌላ ምንም ኮልኮል አያስፈልግም። ሆስፒታል ነው የሚካሄደው፣ በቂ ነው ይሄ። ስለዚህ ፀጉሬም ትንሽ ለጥ ይበልልኝ፣ ልብሴን ልልበስና ከዛ ልብሳችንን ከለበስን በኋላ እንሰራዋለን ይሄን ጫፉን ማለት ነው። ሶ ልብሴን ኦልሬዲ አውጥቻለሁ። ልለብሰው አማርኛ ሊጠፋኝ ነው እንዴ። ልለብሰው ያሰብኩትኝ ይሄንን ነው። ሶ ለብሼ ልመለስ። እሺ ልብሴን ለብሻለሁ ማለት ነው። እኔ ተዘጋጅቼ ልብሴን ለብሼ ምናምን ልጨርስ ስንላችሁ ባለቤቴ ሻወር ሊወስድ የሚገባው እና እሱ ሻወር እየወሰደ ስለሆነ ነው የውሃ ድምፅ የሚሰማችሁ። ኤኒሃው ልብሴ ይሄ ነው። ልብሴን ለብሻለሁኝ። ከዛ ደግሞ ጫማዬን ላሳያችሁ። ጫማ ደግሞ ይሄንን ነው መልበስ ያሰብኩት። ካሜራውን አርቀውና አሳያችኋለሁ። ቀለል ያለች ነች፣ አሪፍ ነች፣ ለሆስፒታል ይመቻል። እንደዚህ ነው አሳያችኋለሁ ጫማዬን። ጆሮ ጌጥ ደግሞ እቺ ላደርግ ነው። ያ ፀጉሬ ነው የቀረው። ፀጉሬን እንጨርሳታለን። ሽቷችንን እንቀባለን። ጨረስን ማለት ነው። በቃ ወንድ ልጅ ግን አያችኋል ላጥ ብሎ ይወጣል። እኔ ስንት ሰዓት ሙሉ እንደፈጀው ማለት ነው ለመስተካከል። እሺ ቀራቃ አድርጌ ላሳያችሁ። ጆሮ ጌጥ የምቹትና ስለዚህ ፀጉራችንን እንጨርስ። በደንብ የደረቀ አይመስለኝም፣ ግን ጫፉን ልስራውና ለማንኛውም ከዛ እስከምንወጣ ጄሉ ምናምን ይደርቃል ማለት ነው። እሺ አሁን ፀጉሬን ልሰራው ነው። ስለዚህ እንፍታና እኔ እስቲ እንዴት እንደሆነ ለክፉ አይሰጥም። እዚህ ጋር ግን ለምንድን ነው እንደዚህ ሆነው? ሽቦ ላድርግበት እዚህ ጋር። እሺ ስለዚህ ይህን እያበጠንን እንሰራዋለን ማለት ነው። እሺ ሁሉንም ሰርቼ ጨርሻለሁ። እንደዚህ ሆኗል። እንዴት አያችሁ? ፋይናል ሪዛልት ፀጉሬም እንደዚህ ሆኗል። ልብሴም እንደዚህ ሆኗል። ቆይ ራቅ ብዬ ላሳያችሁ። በደንብ አይታይም እንግዲህ እስከ እግሬ። እኔው እንደዚህ መስያለሁ ማለት ነው። ፀጉሬም ሀሪፍ ነው፣ ግን እስከ ወጣ ከቤት ድጋሚ አስርበታለሁ ለጥ እንዲል በደንብ። እንደዚህ ከፊት ለፊት ሲታይ በጣም ነው የሚያምረው። ከጎን እናንተ ትነግሩኛላችሁ። ኤኒሃው ይሄንን ይመስላል የዛሬ ቪዲዮ። በጣም አድርጌ ወዳችኋለሁ። ሰብስክራይብ ማድረግ እንዳትረሱ። አስተያየታችሁንም ጻፉልኝ ኮሜንት ላይ። በጣም አድርጌ ወዳችኋለሁ። ባይ። በሌላ ቀን በሌላ ቪዲዮ እንገናኛለን።